ሰላም ለእናንተ ይሁን። እግዚአብሔር ስም ሰላም እላችኋለሁ። የጌታ ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛ። እግዚአብሔር አምላካችን ስም የተባረከ ይሁን። ጌታ እግዚአብሔር ረድቶንና አግዞን ደግሞ እንዲህ በተለያዩ መልእክቶች ወደ እናንተ እየመጣን ነው። ደግሞ ሌሎቻችሁም ከኛ ጋር እንድትቆሙ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ ኖቲፊኬሽናችሁ እንድትነኩ በየጊዜው የምንጭናቸው መልእክቶች እንዲደርሷችሁ ደግሞ ለሌሎች እንዲደርስ ሼር በማድረግ ከኛ ጋር የእግዚአብሔር ስራ እንድትተባበሩ በጌታ በኢየሱስ ክርስቶስ ፍቅር እንለምናችኋለን። እግዚአብሔር ስም የተመሰገነ ይሁን። ዛሬ የምንካፈለውን የእግዚአብሔር ቃል ክፍል አነብና ከዛ በኋላ ደግሞ የእግዚአብሔርን ቃል እንካፈላለን። የእግዚአብሔር ቃል እንዲህ ይላል። ሕዝቡ በዙሪያው ያጨናነቀው የሚያስተምረውን የእግዚአብሔር ቃል ሲሰሙ ይላል። እኛና ማነበው የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ያለውና ቃል ሲሰሙ ኢየሱስ በጌንሳሬጥ አጠገብ ቆሞ ነበረ። በዚያም ጊዜ 2 ጀልባዎች በባህር ዳርቻ ቆመው አየ። አሳ አጥማጆቹ ግን ከጀልባው ወርደው መረባቸውን ያጥቡ ነበር። ከጀልባዎቹም መካከል የስምዖን ወደ ነበረችው ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። ከዚያም ጀልባዋ ላይ ተቀምጦ ሕዝቡን ያስተምር ጀመረ። ንግግሩን አስተምሮ በጨረሰ ጊዜ ማለት ነው። ስምዖንን ወደ ጥልቁ ውሃ ፈቀቅ በልና አሳ ለመያዝ መረባችሁን ጣሉ አለው። ስምዖንም መልሶ መምህር ሆይ ሌሊቱን ሙሉ ስንደክም አደርን፣ ምንም አልያዝንም። አንተ ካልክ ግን መረቦቼን እጥላለሁ አለ። እንደዚህ ባደረጉ ጊዜ እጅግ ብዙ አሳ አዩ። ኢየሱስ እንዳላቸው ባደረጉ ጊዜ መረባቸውም ይበጣጠስ ጀመር። በሌላ ጀልባ የነበሩት ባልንጀሮቻቸውን መጥተው እንዲያግዟቸው በምልክት ጠሯቸው። እነርሱም መጥተው በሁለቱ ጀልባዎች አሳዎቹን ሞሏቸው። ጀልባዎቹን መስጠም ጀመሩ። ስምዖን ጴጥሮስ ይህን ባየ ጊዜ ኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ሰው ነኝና ከኔ ተለይ አለው። ይህን ያለው እርሱና ከእርሱ ጋር የነበሩት የያዙትን የአሳ ብዛት ስለተደነቁ ነው። ደግሞ ስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስ ስምዖንን አትፍራ፣ ከእንግዲህ ሰው የምታጠምድ ትሆናለህ አለው። እነርሱም ጀልባዎቹን ወደ ምድር ካስጠጉ በኋላ ሁሉን ትተው ተከተሉኝ በሚል ርዕስ እግዚአብሔርን ቃል እናያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። እኛም ወግ ደርሶን ይሄ ጥሪ ወደኛ ደርሷል። ኑ አልከን፣ ወደ አንተ ጠራህን፣ አንተን እንድንከተል ጠራህን። ደግሞ ዛሬም ሌሎችንም ትጠራለህ፣ ወደ አንተ ትጠራለህ ጌታ ሆይ። ወደ ሃይማኖት ድርጅት አይደለም ጌታ እግዚአብሔር ሆይ፣ ወደ ራስህ ትጠራለህ ሰዎችን። እጅግ አድርጌ አመሰግንሃለሁ ወደ አንተ ስለጠራህን፣ ደግሞ እንደኔ ያሉትን ቅዱሳን ልጆችን ወደ አንተ ስለጠራ፣ ዛሬም ደግሞ ያንተ የሆኑትን ጌታ ሆይ በድምጽ በቃል ስለምትጠራ ጌታ ሆይ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ ከዚህ በኋላ ያለንን ጊዜ በመንፈስ እንድትባርክልን ጌታ ሆይ፣ ይህን ለሚሰሙ ሁሉ ይህ ጥሪ ጌታ ሆይ ለደረሳቸው መንቃትን፣ ደግሞ ይሄ ጥሪ ላልደረሳቸው ይህን ጥሪ መቀበል እንዲሆን ጌታ ሆይ ቃል እየሰነጠቀ እንዲገባ ወደ ሰው ልብ፣ ቃል ወደ ሰው ልብ እንዲገባ፣ በሰው ጆሮ አልፎ ወደ ሰው ልብ እንዲገባ፣ ለሚሰሙ ሁሉ ጸጋን እንዲሰጥ፣ ለሚሰሙ ሁሉ እምነት እንዲሰጥ፣ ለሚሰሙ ሁሉ ምላሽን የሚሰጥ እግዚአብሔር ሆይ ኃይል ጸጋ እንዲሰጥ እግዚአብሔር የዘላለም አምላክ ሆይ በዚህ ሚዲያ ውስጥ ለሚከታተሉ ሁሉ ምህረት እንዲሆን እባክህ ለምንሃለሁ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ የምትሰራበት እንዲሆን፣ አንተ የምትናገርበት እንዲሆን፣ አንተ የምትደመጥበት እንዲሆን፣ አንተ የምትሰማበት እንዲሆን፣ ሰዎች ይህን ሰምተው አንተን ለመከተል እንዲወስኑ፣ አንተ ይህን ጌታ አንተ ስትናገር ሰምተው ሰዎች እግዚአብሔር ሆይ ከአንተ ጋር ለመከተል ቁርጠኛ ውሳኔ እንዲያደርጉ እግዚአብሔር የዘላለም አምላክ ሆይ ጸጋን እንዲካፈሉ፣ መንፈስ እንዲካፈሉ
በቃል ያለውን ሕይወት እንዲካፈሉ፣ በቃል ያለውን ብርታት ጸጋ እንዲካፈሉ በኢየሱስ ክርስቶስ ስም እለምንሃለሁ። አንድ ሰው ይኖር ይሆናል ጌታ ሆይ ይህን ሰምቶ አንተን ለመከተል የሚወስን ይህን ሰምቶ ከአንተ ጋር የሚታረቅ ስለዛ ሰው ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስም ባለበት ስፍራ ባለበት ሁኔታ እግዚአብሔር ሆይ ባለችበት ስፍራ ባለችበት ሁኔታ በኢየሱስ ክርስቶስ ስም ቃል መንጭቆ እንዲያወጣ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ሃሌሉያ። ከረግረግ ከጭቃ አወጣኝ እንደሚል ቃል ይህ ቃል ከረግረግ ጭቃ አውጥቶ ጌታ ሆይ በአለት ላይ እንዲያቆም ወደ ሰፊ ስፍራ እንዲያወጣቸው፣ አንዳንዶች ከተያዙበት ነገር እንዲያወጣቸው፣ አንዳንዶች ከታሰሩበት ነገር እንዲያወጣቸው፣ አንዳንዶች መወሰን ካቃታቸው ነገር እንዲያወጣቸው እግዚአብሔር ሆይ ቃል ኃይልና ጉልበት እንዲሰራ በናዝሬቱ ጌታ በኢየሱስ ክርስቶስ እጸልያለሁ። ጌታ እግዚአብሔር አምላክ ሆይ ቃልህ ሕያው ነው፣ ቃልህ ይሰራል። ቃሌ መንፈስ ነው፣ መንፈስም ሕይወትን ይሰጣል እንዳልክ ለሚሰሙ ሁሉ ይህ ቃል ሕይወትን እንዲሰጥ በኢየሱስ ክርስቶስ እጸልያለሁ። ለኔ ለባሪያህ ጌታ ሆይ በግልጽነት እናገር ዘንድ ሰጠኝ። መንፈስ ቅዱስ ተቆጣጠረኝ። አንደበቴ ላይ መንፈስ ቅዱስ እሳት በቃል ጉልበት ጌታ ሆይ እሳት በአንደበቴ ላይ እንዲሆን እግዚአብሔር የዘላለም አምላክ ይህ ቃል ለሚሰሙ ሁሉ እየሄደ የሚሰራ እንዲሆን እለምንሃለሁ። ቅዱሳን ሁሉ መታነጽ እንዲሆን ደግሞ ያንተን ጥሪ ሰምቶ ምላሽ ላልሰጡ ምላሽ እንዲሆን ደግሞ ሰምተው ለማያውቁም ጌታ ሆይ ዛሬ ድምጽ ልባቸው እንዲያንኳኳ በኢየሱስ ስም ለምንሃለሁ። ይህ ሁሉ ሲሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ ሆይ ለአንተ ክብር ይሁን። ይህ ሚዲያ ፍሬ ለአንተ የምናፈራበት እንዲሆን በጌታ በኢየሱስ ስም ጸጋ ምሕረት እንዲበዛልን እለምንሃለሁ። ከኔ ጋር ለሚያገለግሉ ሁሉ ጸጋና ምሕረት ይብዛላቸው። በጌታ በኢየሱስ ስም ሁሉ ክብር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አምላካችን የንጉሳችን ስም የተባረከ ይሁን። እግዚአብሔር በእውነት ያወጣል። ከረግረግ ከጭቃ የሚያወጣችሁ በዚህ ቃል አምናለሁ። መውጣት ካቃታችሁ ነገር አሁን መንፈስ ቅዱስ ወደ ልቤ ያመጣው ቃል ነው ያነበብኩት ቃል እንዳሉ ታውቃላችሁና ስጸልይ የእግዚአብሔር ቃል ከረግረግ ከጭቃ አወጣኝ ይላል ዳዊት እና በቃ ወደ ሰፊ በአለት ላይ አቆመ። ከዛ በኋላ በጸና ነገር ላይ አቆመ። የተፍገመገመ ሕይወት ክርስቶስን ለመከተል ኢየሱስን ለመከተል ያቃተው ሕይወት የተቸገረ ሕይወት ዛሬ እግዚአብሔር በዚህ በምትሰሙት ቃል ጸጋን ይሰጣችኋል። ያወጣል። የእግዚአብሔር እጅ ደግሞ ያወጣል። የእግዚአብሔር ጸጋ ያወጣል። የእግዚአብሔር መንፈስ እንደገና ጌታ ኢየሱስ ክርስቶስን መከተል ወደምንችልበት ደግሞ ከፍታ ያወጣናል። የእግዚአብሔር አምላካችን ስም የተባረከው። በፍጹም ተስፋ እንዳትቆርጡ ጌታን በመከተል በፍጹም ተስፋ እንዳትቆርጡ። መንገዱ ምንም አስቸጋሪ ቢሆን፣ መንገዱ ምንም ጠባብ ቢሆን፣ መንገዱ ምንም አንዳንድ ጊዜ ለኛ ማይገባ ቢሆን፣ በዚህ ስጋዊ አእምሯችን ማንረዳው ቢሆንም በፍጹም ተስፋ እንዳትቆርጡ ጌታ ልጆች፣ የእግዚአብሔር ልጆች አገልጋዮች የሆናችሁ አጋጣሚ ይሄንን ለምትሰሙኝ ነግራችኋለሁ። እግዚአብሔር በኢየሱስ ክርስቶስ መነሳት ያደርጋል። እንደ እግዚአብሔር እንደገና እድል ይሰጣል። የወደቀ ይነሳል፣ የሳተ ይመለሳል፣ የደከመ ይበረታል። የእግዚአብሔር አምላካችን ስም የተባረከ። እርሱን ተከተሉ። እርሱን እንድንከተል ይጠራል። ሁኔታዎችን አይደለም፣ ሰዎችን አይደለም። በተለያየ ስብራት ውስጥ ሆናችሁ ሊሆን ይችላል ያፈገፈጋችሁ ጌታን ለመከተል ጌታን ለማገልገል ወደኋላ ያላችሁ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። በኢየሱስ ክርስቶስም ተመለሱ። እግዚአብሔርን ተከተሉ። ጌታ ኢየሱስን ተከተሉ። እሱን ተከትሎ የሚከስር የለም። እሱን ተከትሎ በእውነት የሚጸጸት የለም። ጌታ ኢየሱስን ተከተሉ። እሱ ፍጹም ጌታ ነው። ሃሌሉያ። ዛሬም ይወደናል፣ ዛሬም ይወዳቸዋል። በቤቱ ሆኖ የነበራችሁ ክርስቲያኖች የነበራችሁ አገልጋዮችም የነበራችሁ ግን በተለያየ ምክንያት ጌታን መከተል ያቆማችሁ ወደኋላ ያፈገፈጋችሁ ተመለሱ ወደ ጌታ። ጌታን መከተል ቀጥሉ። ሃሌሉያ። ደክማችሁ ቢሆን ተነሱ። የእግዚአብሔር ስም ይባረክ። ደክማችሁን በርቱ። የእግዚአብሔር ቃል ጌታ ኢየሱስ ይመጣል፣ ሊወስደን ይመጣል። እየተከተልን እያገለገልን እየዘመርን እየጸለይን ቃሉን እያነበብን ቸርች እየሄድን ህብረት እያደረግን ሃሌሉያ። በማይመችም በሚመችም ሁኔታ እየጸና ጌታ ይመጣል። ጌታ መከተል ትርፋማ ያደርጋል።
የምታጡት ነገር በዚህ ምድር ብዙ ሊኖር ይችላል፣ ግን ማትረፊያ ነው። የእግዚአብሔር ስም የተባረከ። እዚህ ይህን ላበረታታችሁ ፈልጋለሁ። እንግዲህ ተከተሉኝ የሚል ጥያቄ የደረሰው ለእነዚህ ደቀ መዛሙርት ብቻ አይደለም፣ ለእኛም ነው። ግን ዛሬ ባነበብኩት የመጽሐፍ ቅዱስ ክፍል በሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ባለው ክፍል ውስጥ ያለውን ነው ለዛሬ የምናየው እንጂ አራቱም ወንጌላት ዘግበውታል። ሶስቱ በአንድ አይነት መንገድ፣ ዮሐንስ ወንጌል ግን በተለየ መልኩ ደግሞ ዘግቦት እናገኛለን ማለት ነው። ማርቆስ ይህንን ሁኔታ የሚዘግበው ልክ ነብዩ ዮሐንስ ወይም መጥምቁ ዮሐንስ መንገድ ጠራጊው ለጌታ ለኢየሱስ ክርስቶስ መምጣት መንገድ እየጠረገ የመጣ ነብይ ከእንዳውም ከነቢያት ሁሉ አይደል የሚበልጠው የተባለለት የተመሰከረለት ነብይ በኢሳይያስ መጽሐፍ ምዕራፍ 40 ላይ መንገድ አዘጋጁ ጥርጊያውንም አቅኑ የሚል በምድረ በዳ አይደል የሚጮህ የእግዚአብሔር ድምጽ የተባለለት በእግዚአብሔር ቃል መሰረት እንደ እግዚአብሔር የተስፋ ቃል ወደዚህ ምድር የመጣ በትንቢት የተወለደ ከዘካርያስና ከኤልሳቤጥ የተወለደ ነብይ የእግዚአብሔር መንግስት ያገለገለ ስለ ንስሐ ጥምቀት እያጠመቀ ሰዎችን ልብ ወደ ክርስቶስ እያዘጋጀ የነበረ ነብይ ነው። በጣም ጠንካራ መልእክቶችን የሚናገር ለሁሉ መልእክት ያለው ነብይ ነው። እሱ መጣ የኢየሱስ ክርስቶስን መንገድ እያዘጋጀ ቀድሞ። ይህ ነብይ ስራውን እያጠናቀቀ ነው እና እስር ቤት ገባ። በዛ ዘመን ይኖር የነበረው ንጉስ የወንድም ሚስት ማግባት አይገባህም ብሎ ገስጾት ነበርና እስር ቤት አስገባው፣ ወህኒ ቤት አስገባው ይላል እግዚአብሔር ቃል። በእርግጥ ጌታ ኢየሱስ ክርስቶስ ዮሐንስ ሳይታሰርም በፊት እንደምታስታውሱት ደቀ መዛሙርት ያፈራ ነበር፣ ማለት ተከታዮችን ያፈራ ነበር። ኢየሱስ ክርስቶስ ማስተማር ጀምሮ ነበር። ይህን የምናውቀው ምንድነው? የዮሐንስ ደቀ መዛሙርት ይመጡና ወደ ኢየሱስ ክርስቶስ እኮ ብዙ ሰው እየሄደ ነው እና እያጠመቀም ነው ብለው መልእክት ሲደርሱት እኔ እኮ ሚዜ ነኝ መንገድ ልጠርግ ላስተካክል ነው የመጣሁት እና በሙሽራው ድምፅ ደስ ይለኛል ብሎ ምስክርነት የሰጠ ለኢየሱስ ክርስቶስ አገልግሎት እውቅና የሰጠ ከሱ እንደሚበልጥ የሚያውቅ ከሱ ኢየሱስ መንገድ ለመጥረግ እንደመጣ እንጂ እሱ እንዳልሆነ በግልጽነት የመሰከረ እውነተኛ ታማኝ ነብይ የተሰጠውን ስራ ሰርቶ አጠናቆ ያለፈ ነብይ ነው። ልክ ታዲያ ይሄ ነብይ እስር ቤት በገባ ጊዜ ጌታ ኢየሱስ ክርስቶስ አገልግሎቱን በይፋ የጀመረበት ስብከቱን በይፋ የጀመረበትና ያንን አገልግሎቱን ደግሞ ወደ ገሊላ መጥቶ እንደጀመረ የማርቆስ ወንጌል ይነግረናል ማለት ነው። ኢየሱስ ክርስቶስ ወደ ገሊላ መጥቶ ነው ያን አገልግሎቱን የጀመረው። የእግዚአብሔር መንግስት እየሰበከ የእግዚአብሔር መንግስት ወንጌል የሰበከ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይህንን ወንጌል እያወጀ መጣ ጌታ ኢየሱስ ክርስቶስ። ሉቃስ ወንጌል ላይም ቀደም እንዳነበብነው ታዲያ ይሄን እያስተማረ ይሄን እየሰበከ እያለ ህዝብ ሁሉ አጨናንቆት ይሰሙት ነበር ይላልና ገሊላ አካባቢ ነው፣ የወንዝ ዳር አካባቢ ነው። ስለዚህ ሁኔታ አይመችም። ጌታ ኢየሱስ ክርስቶስ ሲያይ 2 ጀልባዎች አሉ። ከዛ እንዳጋጣሚ ሊሆን ይችላል ሆን ብሎም ሊሆን ይችላል ስምዖን ጴጥሮስ ወደሆነችው ታንኳ ገባ ይላል። ፈቀቅ እንዲያደርግለት ጠየቀው። ስምዖንም ፈቃደኛ ነበረ። ጌታ ኢየሱስ ክርስቶስም በታንኳይቱ ላይ ሆኖ ትምህርቱን አስተማረ። ትምህርቱን አስተምሮ ከጨረሰ በኋላ ለነ ጴጥሮስ በሉ አሁን መረባችሁን ጣሉ አላቸው። አንዳንድ ጌታ ኢየሱስ ክርስቶስ እኮ የሚያደርገው ራሱ በጣም አምላክ አይደል? ጌታ ይባረክ እና ከሰው አእምሮ በላይ ጌታ ለሊቱ ሙሉ እኮ ስንደክም ነው ያደረው። ምክንያቱም እነዚህ ፕሮፌሽናል ናቸው እኮ አሳ አጥማጅነት እኮ ከልጅነት እስከ እውቀት ስራቸው ጥርሳቸውን የነቀሉበት። አሳ የሚጠመደው ለሊት ነው። በቀን ከየት ይመጣል? ለካ ለሊቱን ይዟቸው ነው እንዳይመጡ ማለት ነው። አሳዎቹ እንዳይመጡ ታዘው ነው እና ለሊት እንዳይመጡ የታዘዙ አሳዎች በሙሉ አሁን ጌታ ኢየሱስ ክርስቶስ ጣሉ ሲላቸው እነዛ ለሊት የተያዙ
በእግዚአብሔር ቃል የተያዙ የፍጥረታት ሁሉ ጌታ የፍጥረታት ሁሉ አምላክ የሆነውን ጌታቸውን የሚሰሙ ጨዋ ፍጥረታት አሁን ደግሞ በቀን እየተንቀለቀሉ ወደ ስምዖን መረብ ውስጥ መግባት ጀመሩ። ይህም ባየ ጊዜ ስምዖን ተደነቀ። ሰው ተአምራት አይቶ ንስሐ ይገባል? ሰው አሳ አይቶ ንስሐ ይገባል? ጌታ ሆይ እኔ ኃጢአተኛ ነኝ ከኔ ተለያለው። አብረውት የነበሩትም ተደነቁ ይላል። ጎረቤቶቹን ሁሉ ጠቅሶ መረቡ እስኪበጣጠስ ታንኳይቱ ልትሰምጥ እስክትደርስ ድረስ ደረሰ። ያው ታሪኩ እንደዚህ ነው። ከዛም ታንኳይቱን ወደ ዳር አወጡና አይ አትፍራ አለው ጌታ ኢየሱስ። ከኔ ተለይ አትፍራ፣ ከዚህ በኋላ ሰው አጥማጅ አደርግሃለሁ አለ። ዮሐንስ ወንጌል ላይ ምዕራፍ 1 ላይ እንደምናገኘው እንድሪያስ የሚባል የስምዖን ወንድም ጌታ ኢየሱስ ክርስቶስን መሲሁን ካገኘ በኋላ ወደ ወንድሙ ሄዶ ስምዖን ደግሞ ወደ ኢየሱስ ያመጣ ነው። እንድሪያስ ሰዎችን ወደ ኢየሱስ የሚያመጣ ወንድም ነው። እግዚአብሔር ይባርከው። ጴጥሮስን ከኢየሱስ ጋር ባያስተዋውቅልን ኖሮ የጴጥሮስን ታሪክ አንማርም ነበር እና ኢየሱስን ያውቀዋል። ጴጥሮስም ያውቀዋል እና ዮሐንስም ያውቁታል። ምክንያቱም እየሄዱ ይማሩ ነበርና ከጌታ ጋር ዋሉ ይለናል። ከዛው ደግሞ ማታ ያው አሳ አጥማጆች ናቸው፣ ለሌሊት አሳቸውን ያጠምዳሉ። ቀን ቀን እንግዲህ ሄዱ የጌታን ትምህርት ይማራሉ። አሁን እዚህ ጋር ግን በዚህ ክፍል ላይ ግን የደረሳቸው ጥሪ ለየት ያለ ጥሪ ነው። የደቀ መዛሙርትነት ጥሪ ነው። የአገልግሎት ጥሪ ነው። ኃላፊነት የመሸከም ጥሪ ነው የደረሳቸው። ያ ይሄዳሉ፣ ይማራሉ፣ መምህር ነው ለነሱ እና አሁን ግን ጴጥሮስ ያ የሄደ ቀን ቀን እየዋለ የሚማርበት መምህር ብቻ እንዳልሆነ ገብቶታል። በስነ ፍጥረታት ሁሉ ላይ ስልጣን ያለው የእግዚአብሔር ኃይል እጅ በሱ ላይ የሚሰራበት ጌታ እንደሆነ በትንሹ የተረዳ ይመስላል። ለዚህ ነው እኔ ኃጢአተኛ ነኝ ከኔ ተለይ ያለው ማለት ነው። ስለዚህ ጌታ ኢየሱስ ምን አለው? እኔ ከዚህ በኋላ ሰው አጥማጅ አደርግሃለሁ። ችሎታ እግዚአብሔር ነው። ሁሉ ጊዜ ይደነቃለሁ ነው በዚህ እግዚአብሔር አደርግሃለሁ ብሎ ነው ለካ የሚጠራው። እግዚአብሔር ሊያደርገን ይጠራል። የሆነ ነገር ሊያደርገን ጠርቶ ሰው አጥማጅ። ስሙ ለዘላለም የተባረከ ነው። ኢየሱስ ጌታ። ሉቃስ ላይ በእርግጥ ተከተሉኝ የሚል ቃል አናገኝም። ጌታ ኢየሱስ ከሰራው ተአምርና ድንቅ የተነሳ በቃ ልባቸው ቀልጧል፣ ነፍሳቸው ቀልጣለች። እሱን አለመከተል አልቻሉ። ማርቆስ ግን ኑና ተከተሉ የሚል ትእዛዝ እንደደረሳቸው ይነግረናል። ዮሐንስ ወንጌልም እንደዛው እና የተከተሉኝ ጥሪ ደረሳቸው። የተከተሉኝ ጥሪ ኢየሱስን የመከተል ጥሪ። እግዚአብሔር ስም ይባረክ። እግዚአብሔር ከብሉይ ኪዳን ጀምሮ ሰዎችን ወደ ራሱ ይጠራል፣ ወደ ዓላማው ይጠራል፣ ወደ ተፈጠሩበት ዓላማ ይጠራል። እግዚአብሔር ያለ ዓላማ ወደዚህ ምድር የመጣ ሰው የለም እና እነዚህንም ሰዎች እግዚአብሔር በክርስቶስ ኢየሱስ ዓለም ሳይፈጠር በፊት እነሱን ላሰበበት ለዛ ዓላማ ጥሪ ሲደርሳቸው እናያለን፣ በጌታ በኢየሱስ ክርስቶስ አማካኝነት ማለት ነው። አባታችን አብርሃም እንደምታስታውሱት ዕብራዊው ጸሐፊ ምዕራፍ 11 ቁጥር 8 ላይ አብርሃም እግዚአብሔር ጠራው፣ ከወገን ከዘመዶች ከሀገር ተለይተ እኔ ወደማሳይ ስፍራ ውጣ ሲለው ወዴት እንደሚሄድ እንኳን ሳያውቅ ወጣ ይላል። በእርግጥ አብርሃም ወዴት እንደሚሄድ አያውቅም፣ ግን ከማን ጋር እንደሚሄድ ያውቃል። አባቶች እንደዛ የት እንደሚሄዱ አያውቁም፣ ወዴት እንደሚሄዱ አያውቁም፣ ግን አብሯቸው ያለውን ወይም የጠራቸውን ያውቁ ነበር። የእግዚአብሔር አምላካችን ስም ይባላል። ወዴት እንደሄዱ አያውቁም እንጂ ከማን ጋር እንደሚሄዱ ግን በደንብ ያውቁ ነበር። የእግዚአብሔር ስም ይባላል። አሁንም አንዳንድ ጊዜ እንደዛ ነው እኮ መንገድ
ግራ ይገባናል። ወዴት እንደምንሄድ አናቅም። ወንድ እንታጠፍ፣ የት እናድርገው፣ ወዴት እንሄድ አናቅም። በእንዲህ አይነት ሁኔታ ዝም ብለን መቀጠል ያለብን። የጠራን የታመነ ነው። ወደ ራሱ የጠራን የታመነ ነው። ስሙ ይባረክ። ወዴት እንደምትሄዱ እንኳን ግራ የገባችሁ ሰዎች፣ በቃ መንገድ አቅጣጫ ጠፍቶብኛል የምትሉ ሰዎች፣ ወዴት እንደምትሄዱ እንኳን የማታውቁ ሰዎች ካላችሁ አብሯችሁ ያለው ማን እንደሆነ በማወቅ እረፉ። ወዴት እንደምንሄድ ባናውቅም እንኳን አብሮን ያለውን ግን አብረነው የምንሄደውን ግን ጌታ እናውቃለን። ስሙ ለዘላለም ይባረክ። የጠራን ጌታ የታመነ ነው። መሀል መንገድ ላይ አይጥልም። ምድረ በዳ አይጥልም። ግራ የምንጋባበት ስፍራ አይጥልም። ማናፈራበት ቦታ አይጥለንም። የእግዚአብሔር ስም የተባረከ ይሁን። የጠራን ሊያደርሰን ነው። የጠራን እነዚህን ደቀ መዛሙርት ሰው አጥማጅ አደርጋቸዋለሁ ብሎ ሰው አጥማጅ ያደረገ ጌታ እኛንም ለጠራን ለዛ ዓላማ ማድረግ የሚችል ጸጋ፣ ኃይል፣ ብቃት ያለው አምላክ ነው የጠራን። ስሙ ለዘላለም ይባረክ። ስለዚህ መጽናት ያስፈልገናል። የእግዚአብሔር አምላካችን ስም ይባረክ። ሃሌሉያ። አንዳንድ ጊዜ ለጥሪው የሚበቃ ሰው ቢጠራ ጥሩ ነው ማለት በቃ የሚበቃ ለእግዚአብሔር መንግስት ጉዳይ፣ ለዘላለም ሕይወት ጉዳይ፣ ለወንጌል ጉዳይ፣ ሰማይና ምድር ለዘረጋ ለእግዚአብሔር ጉዳይ፣ ለእግዚአብሔር ስራ፣ ለመንግስቱ ስራ ኃላፊነት ለመሸከም የሚበቃ ሰው እኮ ቢጠራ ጥሩ ነው ማለት የሚበቃ የተማረ፣ ገንዘብ ያለው፣ ስልጣን ያለው፣ ቤተ መንግስት የሆነ፣ ዘሩ ቆንጆ የሆነ ማለት በቃ አለ አይደል? የጠራቸው ሰዎች ከገሊላ በዛ ዘመን ከነበረው አውራጃዎች፣ ከተማዎች በጣም ትንሹ ባላገር የምንለው አሁን ገጠርኛ እንደምንለው ማለት ነው። ስልጣኔ የሌለበት ስራቸው፣ ሙያቸው አሳ ማጥመድ፣ ትምህርት ያልተማሩ። እነዚህ ያልተማሩ ከየት አመጡት እስኪባሉ ድረስ እግዚአብሔር በመጥራቱና በጸጋው ስጦታ የማይጸጸት አምላክ ማንን እንደሚጠራ እሱ ያውቃል። ማንም እንዳይመካ ከስራ አይደለም አለ ሐዋርያው ጳውሎስ። ለመጽደቅ የእሱን ስራ ለመስራት ከእግዚአብሔር ጸጋ ውጭ የሚቆም ነገር የለም። እነዚህ ሰዎች ጠራ ጌታ። ታምኖ በራሱ ጠራ። እኔ አደርጋችኋለሁ። ምን? እኔን የምትከተሉ እንድትሆኑ አደርጋችኋለሁ። አሳ አጥማጅ ናችሁ አይደል? ሰው አጥማጅ ትሆናላችሁ ከዚህ በኋላ። እኔ አደርጋችኋለሁ። ኑና ተከተሉ። የእግዚአብሔር አምላካችን ስም የተባረከ። እግዚአብሔር እሱን ለመከተል ይጠራ። ማንነትን ማየት በጣም አስፈላጊ ነው። ልክ እንደ ጴጥሮስ ተአምራቱን አይቶ በቃ ደንግጦ እኔ ኃጢአተኛ ነኝ ከኔ ተለያለ፣ ምበቃ አይደለሁም። ሃሌሉያ። ምን በቃ አይደለም። እኔ ማነኝ? ቤቴስ ምንድነው? አለ ዘማሪ። ማንነኛ? እኔ ማንነኝ? በእግዚአብሔር የወንጌል ስራ ውስጥ፣ የእግዚአብሔር የመንግስት ስራ ውስጥ፣ የእግዚአብሔር እርሻ ውስጥ፣ የእግዚአብሔር ማሳ ውስጥ፣ የእግዚአብሔር ህንጻ ውስጥ ለስራው ልሳተፍ ጥሪ የደረሰኝ እኔ ማን ነኝ? ትልቅ ክብር እንደ ባለማዕረግ የቆጠረን እግዚአብሔር ስሙ ለዘላለም የተባረከ። ማንም አምኖ ምንም የማይሰጠንን ሰዎች እግዚአብሔር ግን አምኖ የመንግስቱን ጉዳይ፣ የወንጌልን ጉዳይ በጣም ደካሞች ለሆኑ ላልተማሩ፣ በዛ ዘመን ሊኖሩ ከነበሩ ባላገር የተባሉ ኋላ ቀር ለተባሉ ለነዛ ይህንን ጥሪ ሰጠ። ልክ እንደኛ ማለት ነው። ጴጥሮስ ዳደ ከኔ ተለይ ኃጢአተኛ ነኝ ቢል ይደንቃል እንዴ? የእግዚአብሔር ችሎታ ግን ምን ያህል ነው? እንዲህ አይነቱን ስብርብር ያለ ሰው፣ እንዲህ አይነቱን ልፍስፍስ ያለ ሰው፣ እንዲህ አይነቱን ደካማ ሰው፣ እንዲህ አይነቱን ያላዋቂ ሰው፣ እንዲህ አይነቱን ያልተማረ ሰው አብቅቶ አሳ አጥማጅ፣ ሰው አጥማጅ ምን አይነት ኃይል ነው? ምን አይነት ጸጋ ነው? ስሙ ለዘላለም
ለመከተል እንግዲህ የሚያስፈልጉ ነገሮችን ልንገር ከነዚህ ሰዎች ህይወት አይደል መቼስ ለሁለት ጌታ መገዛት አይቻልም መጽሐፍ ቅዱስ እንደሚነግር አንዱን ነው የምንመርጠው ሁለቱም አይቻልም እና ጌታ እኔንም ገንዘብንም አይቻልም ብሎናል አንዳንድ ጊዜ ጌታንም ምቾትንም አይቻልም ጌታንም የሆነ ነገርም አይቻልም እኔ እኮ ፈልጋለሁ ግን ይሄ ነገር ከባድ ነው አልችልም እንላለን ለመከተል የሚያስፈልጉ ነገሮች አሉ መጀመሪያ ትቶ መከተል ያወጡትን አሳ ያ መረብ የበጣጠሰ አሳ ያ ጀልባ ሊያሰጥም የደረሰ አሳ ያ ሁሉ አሳ አያስጎመጅም በህይወታቸው ይዘው እኮ የሚያውቁ አይመስለኝም ምክንያቱም ተደንቀዋል ከያዙት አሳ የተነሳ ጴጥሮስ ብቻ አይደለም ጓደኞቹ በሙሉ ተደንቀዋል ትይዝ ይሄንንማ በደንብ ሸጠን ስንት ጊዜ ሆነናል አላሉ የስነ ፍጥረቱ ሁሉ ጌታ ባለቤት ተከተሉኝ ሲላቸው አይናቸውን ሳያሹ መረባቸውን ጀልባቸውን አሳዎቹን እዛው ትተው ጌታን መከተል ጀመሩ ጌታን መከተል የሚያስጥለው ነገር አለ የሚያስተው ነገር አለ እኔ ሳስብ የኛ ዘመን ክርስትና ጌታ ኢየሱስ ክርስቶስን ተቀበል ከዚህና ከዚህ ነገር ነፃ ያወጣል ያድናል ይፈውሳል ይሰጣል ይባርካል ከፍ ያደርጋል በር ይከፍትልሃል አይደል ጌታ የምትቀበል እንዲና እንዲያ ይሆንልሃል የሚሉ በጣም የሚያባብሉ መጽሐፍ ቅዱሳዊ ያልሆኑ ያልነጹ ጥርት ያላሉ የተበራረዙ የተቀጣጠኑ ወንጌል ነው የሚሰበከው የኔ ወንጌል ግን እንደሱ አይደለም ማንም ሊከተለኝ ቢወድ ራሱን ይካድ መስቀሉንም ይሸከም ለትለት ይከተለኝ እኔ ያነበርኩት መስቀል የለሽ ክርስትና መስቀል የለሽ ህይወት መስቀል የለሽ ጉዞ የለም በክርስትና ውስጥ መከራን እየጠራው ነው በኔ ላይ አይደለም ባልጠራውስ ይቀራል እንዴ በእውነት ክርስቶስን እየመሰሉ ሊኖሩ የሚወዱ አይሰደዱም እንዴ በእውነት ክርስቶስን እየመሰሉ የሚኖሩ መከራ አይቀበሉም እንዴ በእውነት ክርስቶስን እየመሰሉ የሚኖሩ በዚህ ምድር ላይ ይመቻቸዋል እንዴ ነው እንደሚለው ቃል አይደለም የሚቀርባቸው ነገር የለም እንዴ ስለ ክርስቶስ ሲሉ የሚተውት ነገር የለም እንዴ ስለ ክርስቶስ ሲሉ የሚቀርብን ነገር የለም እንዴ ስለ ኢየሱስ ብለን የምንተወው ነገር የለም እንዴ አለ ጫት መተውን አይደለም መቼስ የምንቆጥረው ሲጋራ መተው ስካር መተው ዝሙት መተው እሱማ የሥጋ ስራ ነው እሱ በመስቀሉ ላይ ስለተገደለ የኛ ሊሆንም አይችልም እሱ ከብርም አይደለም ጥቅምም የለውም ከውርደት ውጭ የሚጠቅመን ለኛ የሚጠቅመን ክብር የምንለው ስም የምንለው ዝና የምንለው ምቾት የምንለው ክርስቶስን እንዳንከተል እንቅፋት የሚሆን መሰናክል የሚሆን ሙሉ ለሙሉ ክርስቶስን እንዳንከተል በእኛ ህይወት እንቅፋት የሚሆንብን ነገር ጌታ እንድንተው የሚፈልገው ስለ ጌታ መተው ያለብን ነገር ምንድነው እሱን ለይቶ ማወቅ የእያንዳንዳችን ይለያል እነዚህ ሰዎች ለሐዋርያነት የተጠሩት ለአገልግሎት የተጠሩት ህይወታቸውን ዘመናቸውን ለጌታ ሰጥተው የሚያሳልፉ ሰዎች ናቸው ስራቸውን ያላቸውን ነገር በሙሉ ጥለው የተከተሉት እንደነዚህ ሰዎች ምናልባት ስራችንን ላይሆን ይችላል ትዳራችንን ላይሆን ይችላል ግን አለን እመኑኛለን ስለ ክርስቶስ ብናስብ ጌታን ከመከተል የሚከለክለን እንቅፋት የሚሆንብን ጌታ እንድናስወግደው እንድንጥለው የሚፈልገው ነገር አለ እያንዳንዳችን ስለ ጌታ ምን ተዋችሁ ስለ ጌታ ምን ተውን ስለ ጌታ ምን ጥቅም ተውን ስለ ጌታ ምን ተጎዳን ስለ ጌታ ምን ደረሰብን ስለ ጌታ ምን መከራ ተቀበል
ስለ ጌታ ምን ተሰደድን? ጌታን ለመከተል ስንል ያጣነው ነገር ምንድን ነው? ሁሉንም እየፈረድኩ አይደለም። ብዙዎች አሉ ስለ ጌታ ብዙ ነገራቸውን እያጡ፣ ትዳራቸው፣ ልጆቻቸው፣ ቤታቸው፣ አሁንም በብዙ መከራ ውስጥ የሚኖሩ ጀግና ልጆች አሉት። ኢየሱስ ማመቻመቹ ኢየሱስ ብቻ የሚሉ ሞቴን ከሱ ጋር አድርገው ብለው የሙጥኝ ብለው የሚከተሉት አሉ። ደግሞ አለን የሆነ ነገር የተነካ ብለን የምናኮርፍ፣ ጌታን የምናኮርፍ፣ ቸርች የምናኮርፍ፣ አገልግሎት የምናቆም፣ ጌታን ከመከተል ወደ ኋላ የምንል፣ በትንሽ ተልካሻ ምክንያቶች ደግሞ ቸርች ማንሄድ። ወገኖች ጌታን መከተል እንዴት ነው? ጌታን የምንከተለው እስከ መቼ ነው? ጌታን የምንከተለው ምን እስኪሆንልን ነው? ጌታን የምንከተለው እንዴትስ ነው? እንዴት እየተከተልን ያለ? የምትከተሉት ጌታ ማን ነው? የምትከተሉት ማንን ነው? እንግዲህ ያው ሚዲያው ስለመጣ ሚዲያዎች በሙሉ አይደል እኔም ጨምሮ ፎሎ አርጉን እንላለን። ፎሎ የምታደርጉት ማንን ነው? ሼር የምታደርጉት ማንን ነው? ላይክ የምታደርጉት? ሃሌሉያ! የምትከተሉት እንዴት አወቁ? በዚህ ዘመን ብዙ የሰው ተከታዮች አለ፣ ግን ጌታን ነው እንድንከተል የተጠራን። እሱ እንድንከተለው ይፈልጋል። እግዚአብሔር ስም ይባረክ። መጀመሪያ የምንተወው ነገር መኖሩ ማወቅ፣ የምንጎዳው ነገር የምንጥለው ነገር እንዳለ ማወቅ፣ ጌታን ስል የሚቀርብኝ ነገር እንዳለ ማወቅ አለ። ያ ነው ዋጋ የሚያስከፍል ዋጋ የሚጠይቅ ነገር አለ። ሸክም ከኛ ላይ አወረደልን፣ ግን ያለ ሸክም አልተወንም፣ ደግሞ አሸክሞናል። የምንሸከመው ደግሞ አለ፣ የራሳችን ሸክም አለ። ጌታ ያሸከም። ክርስቲያን ያለ ሸክም አያምርበት። ስለዚህ የምንከተለውን ደግሞ ምንድነው የምንከተለው? እኔን ተከተሉ። ምን እንከተል? ፍለጋውን፣ ትምህርቱን፣ ኑሮውን፣ አካሄዱን፣ አገልግሎቱን፣ ፍቅሩን አይደል? ባህሪውን፣ ታማኝነቱ፣ እውነተኛነቱ፣ ሃሌሉያ፣ ትህትናው፣ ቅንነቱ፣ ሰው የበደሉት ይቅር የሚል አሳልፎ የሚሰጠው ነገር የሚያጥብ የሚክዳውን የሚስም ኢየሱስ ጌታ ነው። እግዚአብሔር ይብዛልን። እንግዲህ መከተል ማለት ጌታን መከተል ኑሮውን መምሰል ማለት ነው። የጌታን ኑሮ መምሰል፣ የጌታን አካሄድ መምሰል፣ የጌታን ትምህርት መምሰል በህይወታችን እየተከተልነው ነው ወይ? የምንከተለውን መምሰላችን አይቀርም። ምክንያቱም ደቀ መዝሙር አይደል አስተማሪውን የሚለውን የሚደቃ ነው፣ መልሶ የሚናገር ነው፣ መልሶ የሚሄድ ነው፣ ማስተማሪው በሄደበት የሚሄድ ነው። መምሰል ያ ሩቲን ሲሆን ስንደጋግመው ልማድ መሆኑ አይቀርም። ስንከተለው የሱ ልማድ የኛ ልማድ መሆኑ አይቀርም። እዚህ የምንከተላቸው ማንኛውም ነገሮች በህይወታችን ላይ ልማድ ይሆኑና እነዛ ፍሬ ያፈራሉ፣ ይታያሉ ማለት ነው። ግልጽ የማ ተከታዮች እንደሆነ ይታወቃል። እዚህ የማ ተከታይ ናቸው። ማንን ነው ፎሎ የምታረጉት? ኢየሱስ ጌታ ነው። ተከታይ ነኝ ስል ኢየሱስ ተከታይ ነኝ ስል ምን እያልኩ? የመሪን አኗኗር እየተከተልኩ ነው። የኢየሱስ ተከታይ ነኝ ስል ምን እያልኩ ነው? ተማሪ ነኝ፣ በደንብ ነው የምማረው ማለት ነው። የኢየሱስ ተከታይ ነኝ ስል ምን እያልኩ? የምማረውን ደግሞ በትክክል በጥሞና እየተማርኩ ፍሬ ለማፍራት ደግሞ የምተጋ ነኝ እያልኩ።
ሃሌሉያ። ተከታይ መሆናችን በፍሬ ይታወቃል። ምን እያፈራን እንደሆነ ማንን እየተከተልን እንደሆነ ያሳያል። የሕይወት ዘመናችንን ለማን የሰጠነው? የሕይወት ዘመናቸውን ሁሉ ሊከተሉት የሰጡት። እስከ መቼ ነው የምንከተለው? የሕይወት ዘመናችን እስከ ሕይወታችን ፍጻሜ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ከተቀበልንባት ጊዜ ጀምሮ ወይም በቤቱ ተወልደን አድገን ቢሆን ጌታ ኢየሱስ ክርስቶስን በትክክል ከተረዳንባት ከዛች ቀን ጀምሮ እስካሁን ወይም እስከምትሰሙበት ጌታ ኢየሱስ ክርስቶስ ወይ እስኪመጣ ወይ እናንተ ወደ ጌታ እስከምትሄዱበት ጊዜ ድረስ ሃሌሉያ። ዛሬ አንድ ነገር ላስታውሳችሁ እፈልጋለሁ። እስፔሻሊ በተለየ ሁኔታ በእግዚአብሔር ቤት ላለው የምናገለግል እንዴት ነን? የገባነውን ኪዳን ዓለምን ክጃለሁ፣ ሰይጣንና ስራውን ክጃለሁ፣ ኃጢአትን ክጃለሁ፣ አንተን የሕይወቴ ጌታና ዳኛ አድርጌ አንተን ለመከተል ወስኛለሁ ብለን ከጌታ ጋር የገባነውን ኪዳን እንዴት ነው እየኖርነው ነው? በዚህ ኪዳን ውስጥ አለን ወይ? ኪዳናችን አፍርሰን ይሆን? ኪዳን መታደስ ይችላል ታውቃላችሁ። ሲያድሱ ያፈረሳችሁ አድሱ። በተለያየ ኃጢአት ልምምድ ውስጥ የገባችሁ፣ በተለያየ ውድቀት ውስጥ የገባችሁ፣ በተለያየ ድካም ውስጥ የገባችሁትን ለእግዚአብሔር የገባችሁትን ቃል መፈጸም ላቃታችሁ፣ ጉልበት ላጣችሁ፣ አቅም ላጣችሁ ሃሌሉያ። ጌታ ዛሬም መሐሪ ነው። ጌታ ዛሬም ይቅር ባይ ነው። ዛሬም ጌታ እንደገና እድል የሚሰጥ ነው። ኢየሱስ ጌታ ነው። ደግሞ እየሄድንም በቤቱ ያለንም አንዳንድ ጊዜ ታውቃላችሁ መንፈሳዊ ነገር በጣም ካልነቃና ካላስተዋለ ይሸውዳል በራሱ። የምትጸልዩ ከሆናችሁ በቃ የምታገለግሉ ከሆናችሁ ተስፋዬን ይላችኋል። ጥሩ ነሽ፣ ደህና ነሽ አለሽ እኮ እያገለገልሽ ነው እኮ ይለናል። ያለን ይመስለናል፣ በኪዳናችን ያለን ይመስለናል። እና ግን እሱም አንዳንዴ አደጋ አለው። እያሉ መጥፋት አለ እኮ፣ ያገለገሉ መጥፋት አለ፣ እየጸለዩ መጥፋት አለ፣ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ፣ እየመሩ መጥፋት አለና ቆም ብለን እንዴት ነው ጌታን እየተከተልኩ ነው ወይስ ሁኔታውን እየተከተልኩ ነው? አየሩን እየተከተልኩ ነው? እንዴት ነው የሚለው ነገር ማጤንም ቆም ብሎ አይደል? በሃይማኖት ብንኖር ራሳችንን መርምር እንደሚል እግዚአብሔር ቃል በእምነት አለው ከጌታ ጋር ነው። ወዴት እንደሚሄድ ባላቅም ጌታ ግን አብሮኛል። ወዴት እንደሚሄድ ሳቃለሁ። ምን እያደረኩ ነው የሚለውን ነገር ቆም ብሎ ማየት አስፈላጊ ይመስለኛል። ምክንያቱም እግዚአብሔር ከመጀመሪያው ሲጠራን እንድንሰብክ አይደለም፣ ከሱ ጋር እንድንኖር ነው ይጠራል። ከሱ ጋር እንዲኖሩና ሊልካቸው አይደለም ብለው መጀመሪያ የሚቀድመው ከሱ ጋር መኖር ነውና አንዳንድ ጊዜ ቀድሞ የጠራንን ጥሪ እንረሳና ከሱ ጋር መሆን እንረሳና እሱን መከተል እንረሳና ፎከሳችን በሙሉ አክቲቪቲዎቻችን ላይ፣ ስራዎቻችን ላይ፣ አገልግሎታችን ላይ በተለይ መንፈሳዊ ስራ የምንሰራ ሰዎች በዚህ በጣም ነው የምንሸወደውና በጣም ቢዚ ከሆነን በቃ እግዚአብሔርን እየተከተልን ይመስለናል። ግን ላይሆን ይችላል። አንዳንድ ጊዜ እግዚአብሔር በማያውቀው ትጋት ውስጥ እንዳንሆን፣ እግዚአብሔር በማያውቀው አክቲቪቲ ውስጥ እንዳንገኝ፣ እግዚአብሔር በሌለበት እንዳንገኝ መንቃትና ማስተዋል የሚያስፈልግ ይመስለኛልና እግዚአብሔር መንቃት ማስተዋል ለኔም ለሚያገለግሉ ለኢትዮጵያ ቤተክርስቲያን እንዲሆን በእውነት ጸሎት ምኞቴ ነው። እግዚአብሔር አምላካችን ስም የተባረከ ይሁን እና የሕይወት ዘመናችን ነው ጌታን መከተል። የሚጠይቀውን ሁሉ እየከፈለን የሚጠይቀንን ሁሉ እየሰጠን ማለት ነው። እግዚአብሔር አምላካችን ስም የተባረከ ይሁን። እዚህ ከሌሎች ኃላፊነት ብዙ ኃላፊነቶች ሊኖርብን ይችላል። እንደምታስቡት የቤተሰብ ኃላፊነት ሊኖርብን ይችላል። የስራ ኃላፊነት ሊኖርብን ይችላል። ሌሎቻችን ደግሞ አይደል ብዙ እዚያና ዘይበም የመንግስት ሊሆን ይችላል። ፖለቲከኞች ልንሆን እንችላለን። ሐኪሞች ልንሆን እንችላለን። የተለያየ ፕሮፌሽን ውስጥ ስራ ውስጥ ተሰማርተን የምንሰራ ሰዎች ወታደሮች ልንሆን እንችላለን። ከሁሉ
ኃላፊነት በላይ ግን ይህኛው ኃላፊነት ይበልጣል። ለክርስቶስ ያለን ኃላፊነት ይበልጣል። ይህ የዘላለም ኃላፊነት ስለሆነ እዚህ የምንኖረው ነው ሰማይ ጌታ የሚሰጠን። እዚህ ያላጠራቀምነው ህይወት በሰማይ የለም። እዚህ ያልተከተልኩትን እዚህ ያልኖርኩትን ኑሮ ጌታ ለእያንዳንዱ እንደ ስራው ዋጋ ይከፍል ዘንድ በእጁ ነው። ሲመጣ ደግሞ ያንን ያደርጋል ጌታ። እዚህ ብዙ ኃላፊነቶች እንዳሉብን አውቃለሁ። አሉብንም፣ ልክም ነው ኃላፊነታችን በአግባቡ መወጣት። ግን ክርስቶስን ከመከተል የሚያቆም ከሆነ፣ አገልግሎት የሚያስቆም ከሆነ፣ ቸርች መሄድ የሚያስቆም ከሆነ፣ ክርስቶስን መከተል የሚያስቆም ከሆነ እሱ መተዋል። ምክንያት የሚሆነን ከሆነ ክርስቶስን ላለመከተል፣ እግዚአብሔርን ላለመከተል፣ ጌታን ላለመከተል፣ ላለማገልገል፣ ላለመጸለይ፣ እግዚአብሔርን ቃል ላለማንበብ፣ ከቅዱሳን ጋር ህብረት ላለማድረግ ይህን ያህል ውጥርጥር አድርጎ ጊዜ አሳጥቶን ለጌታ ጊዜ አተን ለጌታ ልባተን ለጌታ ሁኔታ ማመቻቸት አቅቶን የዚህን ያህል ከሆነ እሱ ነገር መተው አለበት ለጌታ። እሱ ነገር ለጌታ መታረድ መሰዋት አለበት። ይህ እግዚአብሔር ድምጽ ታዩ። ለጌታ ማይሆንሽ ከሆነ፣ ከጌታ ጋር ማጣብቅሽ ከሆነ፣ ከጌታ ጋር ማያስገድሽ ከሆነ ተው ወንድ። እግዚአብሔር ጸጋ በቂ ነው፣ ይረዳል። ማንም በኃይሉ አይበረታም። የእግዚአብሔር ጸጋ ግን ሰፊሸንት ነው፣ በቂ ነው። እግዚአብሔርን እንድናስቀድም፣ የእሱን ጥሪ እንድናስቀድም፣ ከሁሉ ነገር ስናስብ የጌታን ጥሪ እንድናስብ፣ ስራ ሳስብ የእግዚአብሔርን ጥሪ እንዳስብ፣ ትዳር ሳስብ የእግዚአብሔርን ጥሪ እንዳስብ፣ ኑሮ ስፍራ ሳስብ የእግዚአብሔርን ጥሪ እንዳስብ። ምክንያቱም እንድንከተለው ጠርቶናል። ምንም የማንሆን ብንሆንም ጠርቶናል። ለዚህ ጥሪ አግባብ የሆነ ምላሽ እንድንሰጥ ጌታ ይፈልጋል። እግዚአብሔር ስም የተባረከ ይሁን። የሰማነውን ይባርክልን። ለቃሉ ምላሽ እንድንሰጥ ጌታ ይርዳል። ጌታ አሁንም ኑ ተከተሉኝ ይላል። ኑ ተከተሉኝ ይላል። ጆሮ ያለው የሚሰማ ጆሮ ያለው መንፈስ ለአብያተ ክርስቲያናት የሚለውን ይስማ። ኢየሱስ ሊመጣ ነው። ጌታ በደጅ ነው። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። እሱን መምጣት የምትናፍቁ አሜን። ማራናታ ጌታ ኢየሱስ ሆይ ቶሎና በሉ። ተከተሉ።